በኢትዮጵያ የተከሰተውን አዲስ በሽታ አስመልክቶ የዓለም የጤና ድርጅት አስቸኳይ መግለጫ አወጣ። የዓለም የጤና ድርጅት በደቡብ ኢትዮጵያ ክልል ተከስቷል ለተባለው ለዚህ አዲስ በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካን ዶላር ድጋፍ ማድረጉንም ይፋ አድርጓል። የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም ማምሻውን ባወጡት አስቸኳይ መግለጫቸው እንዳሉት ከሆነ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፊቨር የተሰኘውን ህመም አፋጣኝ ድጋፍ ለመስጠት ከዓለም የጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካን ዶላር አስቸኳይ ድጋፍ አድርገናል ብለዋል። ዳይሬክተሩ የዓለም የጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፉን ለማሳደግ ከፍተኛ ዝግጁነት አለው በማለት የገለጹ ሲሆን በመግለጫውም ድንበር ዘለል የሆኑ ስርጭቶችን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም የጤና ድርጅት ቢሮዎችም በቅንጅት እየሰሩ ነው ሲሉ ገልጸዋል። የዓለም የጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችና ቁሳቁሶችንም በፍጥነት መላኩንም ዳይሬክተሩ አስታውቀዋል። ሄሞራጂክ ፊቨር የተሰኘው በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ እስካሁን በመረጋገጥ ላይ ያለ ህመም መከሰቱን የጤና ሚኒስቴር በትናንት በስቲያ ማስታወቁ አይዘነጋም። በትናንትናው ዕለት ደግሞ በወጡት መረጃዎች 6 ሰዎች መሞታቸውን የሚያመለክቱ ዘገባዎች ወጥተዋል። እንደ ጤና ሚኒስቴር መረጃ ከሆነ በበሽታው እስካሁን 8 ሰዎች መጠርጠራቸውን ይገልጻል። ተጨማሪ ስርጭትን ለመግታትና ለመከላከል እንዲሁም ምንነቱን ለማወቅ የላቦራቶሪ ምርመራዎች እየተከናወኑ መሆናቸው ተገልጿል።